ሰላም ጤና ይስጥልን ተመልካቾቻችን፣ የሰዓቱን ሰበር የሀገር ውስጥና ዓለም አቀፍ ዜናዎችን ይዘን ቀርበናል። ኢትዮጵያ የሶማሊያን የጁባላንድ ጌዶ ክልል አስተዳደር የመፍጠር እቅድ በጽኑ ተቃወመች። ኢትዮጵያ ይህንን እርምጃ ለብሔራዊ ደህንነቷ ቀጥተኛ ስጋት እንደሆነ አስታውቃለች። ይህ በእንዲህ እንዳለ በመካከለኛው ምስራቅ ውጥረቱ በከፍተኛ ደረጃ ጨምሯል። ሐማስ የትራምፕን የአስተዳደር ደጋፊ የሰላም እቅድ ሙሉ በሙሉ ውድቅ አድርጓል። ይህ ውሳኔ የጋዛ ታጋቾች ከሰዓታት በኋላ ሊለቀቁ ሲሉ መምጣቱ ሁኔታውን የበለጠ አሳሳቢ ያደርገዋል። ሐማስ ትጥቁን ላለመፍታት ቃል ሲገባ፣ ኢራን ደግሞ በጋዛ ያለውን የዘር ማጥፋት ለማስቆም የሚደረገውን ማንኛውም ተነሳሽነት እንደምትደግፍ ገልጻለች። በተጨማሪም ዓለም አቀፉ ስብሰባ ሊካሄድ ጥቂት ሰዓታት ሲቀሩት 3 የኳታር ዲፕሎማቶች በአሰቃቂ የመኪና አደጋ ሕይወታቸው አልፏል። አሁን ወደ ዝርዝር ዘገባው እናልፋለን። አብራችሁን ቆዩም። ኢትዮጵያ በጌዶ ክልል የሶማሊያ መንግስት የጁባላንድ አስተዳደር የመፍጠር እቅድን በጽኑ ተቃወመች። የኢትዮጵያ ከፍተኛ ወታደራዊና የደህንነት የስለላ ባለስልጣናት ባለፈው ሳምንት መጨረሻ ላይ በዶሎ ድንበር ከተማ በመገኘት ለአካባቢ የጎሳ መሪዎችና የክልል ባለስልጣናት ግልጽ መልእክት አስተላልፈዋል። ምንጮች እንደገለጹት የኢትዮጵያ ተወካዮች በጌዶ ተቀናቃኝ አስተዳደር ለመፍጠር የሚደረግ ማንኛውም ሙከራም ለኢትዮጵያ ብሔራዊ ደህንነትና ለክልሉ መረጋጋት ቀጥተኛ ስጋት ተደርገው እንደሚወሰድ ገልጸዋል። በእንደዚህ አይነት ሁኔታዎች ላይ እጇን አጣጥፋ እንደማትቀመጥ አጽንኦት ሰጥተዋል። ሞቃዲሾ የሚገኘው የፌዴራል መንግስት በኪስማዮ በሶማሊያ ፕሬዝዳንት ሐሰን ሼክ መሐመድና በአህመድ ማዶቤ መካከል የተደረገው ውይይት ሳይሳካ ከተጠናቀቀ በኋላ በጌዶ አዲስ የክልል አስተዳደር ለመፍጠር የሚደረገውን ጥረት አጠናክሮ ቀጥሏል። ውይይቱ ለአንድ ቀን ብቻ የቆየ ሲሆን ያለምንም ስምምነት በመጠናቀቁም የፌዴራል መንግስት የማዶቤን በጁባላንድ ላይ ያለውን ቁጥጥር ለማዳከም አማራጭ እርምጃዎችን እንዲከተል ገፋፍቶታል። ጠቅላይ ሚኒስትር ሐምዛ አብዲ ባሬ አማራጩን አስተዳደር የማቋቋም እቅድ መሪ እንደሆኑ ተናግረዋል። ይህ ማዶቤን ስልጣን እንዲለቁ ወይም በፌዴራል ተመራጭ የምርጫ ሂደት እንዲሳተፉ ግፊት ለማድረግ ሰፊ ስትራቴጂ አካል ነው ተብሏል። ኬንያ በበኩሏ የፌዴራል መንግስቱን እቅድ በዝምታ ለመደገፏን ገልጻለች። ናይሮቢ እንደ አዲስ አበባ ሁሉ ከ15 ዓመታት በላይ በሁለቱም ጎረቤት ሀገራትና በዓለም አቀፉ ማህበረሰብ ድጋፍ ጁባላንድን ሲመሩ የቆዩትን የማዶቤ ቋሚ ደጋፊ ነች። በጌዶ እየተካሄደ ያለው የስልጣን ሽኩቻ በሶማሊያ ፌዴራል መንግስት እና በጁባላንድ አስተዳደር መካከል ያለውን አለመግባባት ከማባባስ በተጨማሪም ከኢትዮጵያና ከኬንያ ጋር ያለውን ግንኙነት ሊያሻክር ይችላል። ሁለቱም ሀገራት በኪስማዮ የሚገኘውን የተረጋጋና ትብብር ያለው አስተዳደር ለራሳቸው የድንበር ደህንነትና የሽብርተኝነት መከላከያ ጥረቶች ወሳኝ እንደሆነ አድርገው ይመለከቱታል። በሞቃዲሾ የሚደረገው ምክክር ሲቀጥል የፌዴራል መንግስቱ እቅዱን ተግባራዊ ለማድረግ የሚያስፈልገውን ውስብስብ የጎሳ ፖለቲካና የክልል ጂኦፖለቲካ ማስተናገድ ይችል ይሆን የሚለው ጥያቄ አሁንም አጠያቂ ነው። ዘገባው የሶማሌ ጋርደን ነው። በሌላ ዜና የትራምፕ የአስተዳደር ደጋፊ የሰላም እቅድ በሐማስ ከፍተኛ ተቃውሞ ገጥሞታል። የጋዛ ታጋቾች ሊለቀቁ ጥቂት ሰዓታት ሲቀሩት ውጥረቱ ጨምሯል። ዛሬ ባለው የፍልስጤምና የእስራኤል ግጭት የቅርብ ጊዜ ክስተቶች ሐማስ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለተኛውን የጋዛ የሰላም እቅድ ሙሉ በሙሉ ውድቅ ማድረጉን በይፋ አስታውቋል። ይህ ውሳኔ ክልሉን በሚመለከት ለረጅም ጊዜ ሲጠበቅ የነበረውን ሰላም ለመፍጠር ለሚደረገው ጥረት ከፍተኛ ድንጋጤ የፈጠረ ሲሆን በተለይም አሁን የጋዛ ታጋቾች ሊለቀቁ ጥቂት ሰዓታት ሲቀሩት ሁኔታውን ይበልጥ አሳሳቢ ሆኗል። የሐማስ ከፍተኛ ባለስልጣናት እንደ ሁሳም ባንድራንና ዶክተር ባሴም ናኢም ያለው እቅዱን ቀልድና ከንቱ ሲሉ የገለጹ ሲሆን ሐማስ ራሱን የቻለና ሙሉ ሉዓላዊነት ያለው የፍልስጤም መንግስት እስካልተቋቋመ ድረስ ትጥቁን እንደማይፈታ በግልጽ አስታውቋል። ይህ አቋም የትራምፕን እቅድ የመተግበር ዕድሉን በእጅጉ የሚያመሰቃቅለው ሲሆን በሁለቱ ወገኖች መካከል ያለውን እምነት ማጣት የበለጠ ያባብሰዋል። የትራምፕ እቅድ የመጀመሪያው ምዕራፍ በተወሰነ ደረጃ ተግባራዊ ሆኖ የነበረ ሲሆን
እስራኤል ኃይሎቿን ከጋዛ በማስወጣት የተፈናቀሉ ቤተሰቦች ወደ ቀያቸው እንዲመለሱ ፈቅዳ ነበር። ይህ እርምጃ የተወሰነ ተስፋ የፈነጠቀ ቢሆንም የሁለተኛው ምዕራፍ ውድቀት ግን አዲስ የጥርጣሬ ደመና ጥሏል። አሁን ሐማስ 47 የእስራኤል ታጋቾችን በ250 የፍልስጤም እስረኞች ለመለወጥ እስከ ሰኞ ድረስ ቀነ ገደብ ተሰጥቷል። የዚህ ልውውጥ ስኬት ወይም ውድቀት በቀጣይ የክልሉ ሁኔታ ላይ ከፍተኛ ተጽዕኖ ይኖረዋል። ድርድሩ እጅግ ውስብስብና አድካሚ እንደሆነ የተዘገበ ሲሆን እስራኤል ሐማስ ትጥቁን እስካልፈታ ወታደራዊ ዘመቻውን እንደምትቀጥል አስጠንቅቃለች። ይህ ሁኔታ የክልሉን ሰላምና መረጋጋት የበለጠ አደጋ ላይ የሚጥል በመሆኑ ዓለም አቀፉ ማህበረሰብ በቅርበት እየተከታተለ ይገኛል። ታጋቾቹ ይለቀቁ ይሆን? ሐማስ ትጥቁን ይፈታ ይሆን? እስራኤል ወታደራዊ ዘመቻዋን ትቀጥል ይሆን? የሚሉ ጥያቄዎች የዓለምን ትኩረት ስበዋል። ይህ በእንዲህ እንዳለ ኢራን በጋዛ ያለውን የዘር ማጥፋት ለማስቆም የሚደረግ ማንኛውም ተነሳሽነት ትደግፋለች። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ቃሊባፍ በጋዛ የተፈጸመ ያለው የጦር ወንጀልና የዘር ማጥፋትን ለማቆም ያለመ ማንኛውም ተነሳሽነት የኢራን እስላማዊ ሪፐብሊክ እንደሚደግፍ አረጋግጠዋል። ቃሊባፍ ሁለት ባደረጉት የኢራን ፓርላማ ክፍት ስብሰባ ላይ እንደተናገሩት የኢራን እስላማዊ ሪፐብሊክ በፍልስጤም ሕዝብ የሚደገፍ በጋዛ ያለውን የጦር ወንጀልና የዘር ማጥፋት ለማስቆም ማንኛውንም ተነሳሽነት ትደግፋለች ብለዋል። ዘላቂ የተኩስ አቁም፣ በጋዛ ላይ የሚደረገውን ጥቃትና ወረራ ማቆም፣ የእስራኤል ኃይሎች መውጣት፣ እገዳው እንዲነሳና የምግብ የመድኃኒትና የቁሳቁስ ያልተገደበ መግባት የፍልስጤም ሕዝብና የተቃውሞ ቡድኖች የቅርብ ጊዜ ፍላጎቶች ናቸው። ኢራንም እነዚህን ፍላጎቶች በጽኑ ትደግፋለች። ቃሊባፍ ባለፈው 2 ዓመታት የኢራን ፓርላማ የተኩስ አቁምና በጋዛ ያለውን የዘር ማጥፋት ለማስቆም ከዓለም አቀፍና ኢስላማዊ ፓርላማዎች ጋር በንቃት ሲሰራ መቆየቱን አስታውሰዋል። የጋዛን የተኩስ አቁም ሽንፈት ሲሉ የገለጹት ቃሊባፍ የእስራኤል ጠቅላይ ሚኒስትር የአልአቅሳ አውሎ ነፋስ ከተሰኘ ትልቅ ውድቀት ለማገገም ያደረጉት ጥረት ከንቱ አድርጎታል ብለዋል። እንደ ቃሊባ ገለጻ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በርካታ ግቦችን አስቀምጠው ነበር። ከነዚህ መካከል ሐማስን ማስወገድ፣ ታጋቾችን በኃይል ማስለቀቅና የጋዛን ሕዝብ ማፈናቀል ይገኙበታል። ነገር ግን ከ2 ዓመታት ጦርነት፣ ረሃብና የጋዛ ሕዝብ የመቋቋም አቅም በኋላ ዓለም በእነዚህ የ21ኛው ክፍለ ዘመን ናዚዎች ላይ ተነሳና እስራኤልና አሜሪካ ምንም አይነት ግባቸውን ሳያሳኩ የተኩስ አቁም ስምምነት ለመቀበል ተገደዋል ብለዋል። መጨረሻም ከግብፅ ሻርም ኤል ሼክ አቅራቢያ በተከሰተ ከባድ የመኪና አደጋ 3 የኳታር ዲፕሎማቶች ሲሞቱ 2ቱ ቆስለዋል። ይህ አሳዛኝ ክስተት የተከሰተው ዓለም አቀፍ የጋዛ ጉባኤ ሊካሄድ ከታቀደበት ስፍራ 50 ኪሎ ሜትር ብቻ ርቀት ላይ ነው። የኳታር ዲፕሎማቶችን ያሳፈረው መኪና በመንገዱ ጥምዝ ክፍል ላይ ተገልብጦ ይህንን አሰቃቂ አደጋ አስከትሏል። ይህ ዜና በወጣበት ወቅት የኳታር መንግስትና ዓለም አቀፉ ማህበረሰብ በድንጋጤ ውስጥ ናቸው። በተጨማሪም አርቲ ዜና እንደዘገበው አደጋው የደረሰባቸው ዲፕሎማቶች በዚህ ሳምንት መጀመሪያ ላይ በሐማስና በእስራኤል መካከል በጋዛ ዙሪያ በተደረገው የመጀመሪያ የሰላም ስምምነት ላይ ንቁ ተሳትፎ ከነበረው የድርድር ቡድን ውስጥ አልነበሩም። ይህ ቢሆንም የዲፕሎማቶቹ ሕይወት ማለፉ በሁለቱ ሀገራት መካከል ያለውን ግንኙነትና በቀጠናው ያለውን ዲፕሎማሲያዊ እንቅስቃሴ ላይ ምን አይነት ተጽዕኖ እንደሚያሳድር እስካሁን ግልጽ አይደለም። የአደጋው መንስኤ ላይ ዝርዝር ምርመራ እየተካሄደ ሲሆን ተጨማሪ መረጃዎች እንደደረሱን ይፋ እናደርጋለን።